ዛሬ በጣም ከፋኝ። ችግራችን በጣም በዛ። ከቦታ ቦታ የምንሰማው የምናየው ነገር እየጨመረ እንጂ እየቀነሰ አይደለም። እስኪ ይህን ተመልከቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከአዲስ አበባ 640 ኪሎ ሜትር በላይ ተጉዘን መልካ አርባ ከተማ ደርሰናል። ጉዞ ብርሃን ይዞ በሚል መርህ በመላ ኢትዮጵያ እየተጓዘ በሺዎች የሚቆጠሩ ሙሳፎችን በማሰራጨት ስለሚገኘው የጉዞ ልዑክ እነሆ በዛሬው ዕለት በመልካ አርባ አህመድ ዋቆ መርከዝ ተገኝተን ከ400 በላይ ታዳጊዎችን በመዘየር የቁርአን ስጦታ ያበረከትን ሲሆን ዕለቱን ከደስታ ይልቅ የሐዘን ስሜት ተሰምቶን ውሏል። ከመላው ኦሮሚያ ተውጣጥተው ከቃይዳ ጀምሮ በ2 ዓመት ጊዜ ውስጥ ቁርአንን አንብበው ለመጨረስ ነይተው የመጡ ታዳጊዎች ቀኑን በሰፊው የመርከዙ ቅጥር ግቢ በሚገኙ ዛፎች ተጠልለው በቂርአት አሳለፉ። ምሽቱን ደግሞ ከታች በምትመለከቱት ከለህድ የጠበበ ቤት ውስጥ ለማደር ተገደዋል። ይሄ የሆነው የአካባቢው ማህበረሰብ ልጆቹን ከማብላት በዘለለ አቅም ኖሮት በቂ መጠለያ ለመስራት ባለመቻሉ እንጂ ጉዳዩ አደባባይ የሚወጣ አልነበር። ታዳጊዎቹ በዚች ጠባብ ክፍል ታጭቀው ማደራቸው ለከፋ የጤና ችግር እንዲጋለጡ ሰበብ ሆኗል። ይህ ክስተት ነበር ደስታችን ላይ ውሃ የከለሰው። መቅራት ፈልገው ከቤተሰብ ርቀው በዚህ ዕድሜያቸው ለእውቀት የሚከፍሉት መሥዋዕትነት እጅግ ልብ ያሞቃል። ታዲያ ለእነኚህ ደረሶች መድረሳና ማረፊያ ክፍል መገንባት የውዴታ ግዴታ አይሆንብንም? አቅም ያላችሁ ወንድም እህቶች እንደያቅማችሁ፣ የተቀረን ደግሞ ከ100 ብር ጀምሮ ያለንን በማዋጣት አለያም በኩስ ቆርቆሮ፣ ሚስማር፣ እንጨትና መሰል ዕቃዎችን በማሟላት እጅግ በፈጠነ ጊዜ በዘላቂነት ለውጥ የሚያመጣ የኸይር ሥራ እንድንተባበር ጉዳዩን ወደ እናንተ አምጥተናል። ባለኝ አቅም መርዳት ፈልጋለሁ፣ ይህን የመሰለ ኸይር ሥራማ ሊያመልጠኝ አይገባም የምትሉ ሁሉ በኑር ቁርአን ባንክ አካውንት በመጠቀም እንድትሳተፉ እንላለን። እጅግ ልብ የሚነካ ቪዲዮ ነው የተመለከትነው። እውነትስ እሱ ብቻ አይደለም፣ መላው ሙስሊሞችን ያስከፋ ሊገባል ይህ ቪዲዮ ማለት ነው። አስቡት፣ በዛ መልኩ እጃቸው እንደዛ ቆሳስለው ኢና ሊላሂ ወኢና ኢለይሂ ራጂዑን መማር ፈልገው ከቤተሰቦቻቸው ተለይተው ያ ሁሉ መከራ እየደረሰባቸው ነው ያለው። ስለዚህ ሁላችንም ልንረዳቸው ይገባል። ሁላችንም ከኸይር ስራ ላይ እንበራታ። ኛው ቪዲዮ አለፍኩላችሁ። ይህን ቪዲዮ ለመላው እንድታደርሱልኝ ሼር፣ ላይክ እንዲሁም ኮመንት እየሰጣችሁ ለብዙዎች ተደራሽ አድርጉልኝ።